አይሽሬ ምርጥ ሙዚቃዎች timeless music ትምህርት ቤት ሆኜ ያው ልጆችም ለሰው ጆሮ ነው የሚሰማውና እኔ በምጮህበት ሰዓት ያ ነገር አስደናቂ መሆኑን የሚነግሩኝ እነሱ ናቸው። በዛ አንፃር ይሄንን ነገር እየተከታተልኩት ለራሴ ጥናት ወሰድኩት። በዚህ የተነሳ ነው እዚህ ደረጃ ሊደርስ የቻለው። እስቲ እንደው ከምትችላቸው መካከል የአንድ ሶስቱን ብትገልጽልን፣ መጀመሪያ የምን ብታቀርብልን ይሻላል? እንግዲህ መቼም የህፃኑ አለ ህፃን ልጅ ልክ እናቱ ሆድ ወጥቶ እቺን ዓለም አየሯን ሲቀምሳት ምን አይነት እንትን እንደሚያቀርብ ሁላችንም ሳንሰማ አንቀርም። ያችን መቼም እስቲ ለትዝታ ያህል በልጅነት ያደረኳትን ማድረግ ፈልጋለሁ። እስቲ ያሰማና። ይሄ የህፃኑ ነው ማለት ነው። ሌላ ደግሞ ሲቀጥልልን እሺ፣ በጣም የሚደንቅ ነው። ሌላው ደግሞ የምታሰማኝ ምንድነው? ሌላው በቤታችን ውስጥ መቼም የህፃኖችን ቅድም ያለቀሰችዋን ህፃን ወተት የሚያድፋፉብን ነገሮች አሉ። ከነሱም አንዷ ድመት ነች። እሷም ምን ትላለች? ስትል ባለቤቱ ብቅ ያለባት እንደሆነ ለምን እንደዚህ አድፋፋሽ ምናምን ብሎ ቁጣውን በሚያሰማበት ሰዓት መልሳ አጸፋውን ለመመለስ በዚህ አጸፋዋን ትመልስለታለች። እኔ እርቦኝ አንተ ታዲያ እዚህ አስቀምጠህልኝ ምን ላድርገው እንደማለት ያህል ነው። ዘመን አይሽሬ ምርጥ ሙዚቃዎች timeless music እሺ፣ የሚቀጥለው ደግሞ በማለት ያስተጋባሉ። ልጅየዋ ደግሞ ከጎን ሆና በማለት እነሱም ያው ግቢያችንንም ውጭውንም እንደዚሁ በመጠባበቅ ላይ ይገኛሉ። የሚቀጥለው ደግሞ እኔ ብቻዬን በመሆኔ ነው እንጂ ብዙዎች አጠገቤ ቢኖሩ አብረውኝ እንደሚሉ ተማመንበት ነበር። የወፍ ነው። ትላለች። ከነዚህ ሌላ እነዚህን ብቻ ነው ያጠናኸው ወይንስ ሌሎቹንም ለመያዝ ጥረት ታደርጋለህ? እንደ አቅራቢያዬ ነው። መቼም አንድ ነገር የሚያዘው አካባቢው በመደርስበትና በመድሰማው ጊዜ ነው እና በጠየቀኝ መሰረት
ወደፊት እንዴት ነው ተከታተላለሁ ይላልከኝ ነገር እከታተላለሁ አሁን ለምሳሌ በጉሮሮ ውስጥ መነጋገር አሁን እስካሁን እንትን አላልኩትም የቴሌፎን አነጋገር አለ እንዴት ነው እሱም አንተ ከውጭ ስትደውል ያ ከውጭ የተደወለው ላንተ የሚቀርብልህ ድምጽ ላንተ ጆሮ ብቻ እንጂ የሚሰማው ለዛ ሰው ለሌላው ሰው አይደለም ይሄ ስለሆነ አሁን ለምሳሌ እንዴት ነው ብትለኝ ሃሎ ሃሎ አተታውራት ይሄን ነገር ተተጋቀረልኝ ሃሎ እሺ እንዲህ አይነት አነጋገር አለ በሆድ ውስጥ መነጋገር ብዙ ሰዎች በምኑ ነው የሚነጋገረው የሚባል ነገር አለ ግን የምነጋገረው እኔ ትንፋሽን በማውጣት ነው እንጂ እንትን አይደለም አልቀብረውም እዛው ከቀበርኩትማ ራሴ ታፈንኩና ሞትኩ ማለት ነው ዘመን አይሽሬ ምርጥ ሙዚቃዎች Timeless music.